ይገለብጠዋል፣ በስራሽ ላይ ይገለብጠዋል። እግዚአብሔር ዝባይዘው ነግሬያቸዋለሁ። እግዚአብሔር አሁን ይሄ ዘመን 2018 ቀጣዩ ጊዜ እግዚአብሔር ብዙዎችን የሚተፋበት ጊዜ ነው። አገልጋዮች ይተፋሉ፣ ነቢያቶች ይተፋሉ። እግዚአብሔር መተፋት ያለበትን ይተፋል። የሚያጠራበት ጊዜ ስለሆነ ሞክር ያለውን ትተህ ጌታ ሆይ ትችላለህ ካልክ አንተን ጎትቶ ወደ ክብር ያወጣሃል። ወደ አልተለመደ ምዕራፍ መግባት ይሆን ታቲ ከነመከናካሴ ሲረትዱበዳ ኢሳያል ደምቲ ኢሳሲያዴ ዋቀዩ መነገራቶች ሁምነዲጎ ልቻቲና ባሲ መነገራ ጫቤ ያልበሉ። ስለዚህ ጥያቄ ነበረባቸውና ዝም ብለው ማለፍ አልቻሉም። ልክ ሲያዩት ጌታ ሆይ አሉት። ሰውየው ድረስ እንደዛኛው እንኳን እንደ በርጠለሜዎስ ጌታ ሆይ አይናዊት ልጅ አትለፈኝ አላለም። እነ ጴጥሮስ ነካክተው የሰውየውን ፈውስ አቀረቡለት። አንድ ሰው አሜን አይል ባክ። እነ ጴጥሮስ ኢየሱስም አይቶ ሊጸልይለት ሄደ አይል አይቶ ሊያልፍ እያለፈ ነው። ሊያልፍ ሲል እነ ጴጥሮስ ቆይ በጌታ ሆይ እኛ ጥያቄ አለናል። ምንድነው ጥያቄ? ጥያቄህን ንገረኝ እስቲ ምንድነው ሲለው ይሄ ሰው አሉ ከእናቱ ማፀን ዕውር ሆኖ እንደተወለደ እናውቃለን። ግን እሺ ሰው በማፀን ኃጢአት መስራት አይችልም? ይችላል። ሰው በማፀን ውስጥ ኃጢአት መስራት ይችላል። ስለዚህ ይሄ ደግሞ በአይሁዳውያን ልምድ መሰረት አንድ ሰው አካል ከጎደለ አይነ ስውር አንካሳ በሆነ የኃጢአት ውጤት ነው ስለሚባል ማን ነው ለበዚህ ሰው እንደዚህ መሆን ኃጢአት የሰራ ማን ነው? ኢየሱስ ጌታ። ኃጢአት የሰራ ማን ነው? እናቱ ናት? አባቱ ነው? በኃጢአት ምክንያት ነው እንደዚህ ሆነው ሲሉት ኢየሱስ እንደዚህ አለ፣ ማንም ኃጢአት አልሰራም። አንድ ሰው አሜን። ማንም ኃጢአት አልሰራም እና የእግዚአብሔር ክብር በሱ ላይ እንዲገለጥ ነው። ለካ እግዚአብሔር አንዳንዴ የራሱን ክብር ለመግለጥ ነገራችሁን ሊይዝ ይችላል። ህመምተኛ ሊያደርግ ይችላል። ባዶ ሊያደርግ ይችላል። የምስራች አለኝ ግን ዛሬ ማለዳ ክብሩ ይገለጥበታል። ተስማሙ ነው። የኔ ነገር በሉ እስቲ የጨነገፈው በሉ የተመናሸው በሉ ኃጢአት የሰርኬ ሳይሆን በሉ የእግዚአብሔር ክብር በሉ እንዲገለጥበት ነው በሉ። አላውቅም ለ11 ሰዎች የምስራች አለ። እግዚአብሔር ክብሬን እገልጣለሁ አለ። የተዘጋውን ምዕራፍ እከፍታለሁ አለ። የጨለማን ሰንሰለት እቆርጣለሁ አለ። ከፊትሽ መንገሙን እሰብራለሁ አለ። ካሳርከ የሰል ወቀዮ ከሲናን ደቻጀ ለከነ መከና ኢየሱስ ያባራቱ ለሲራ ገረገል ተዋቀዮ ኢየሱስ ጌታ ነው። ኢየሱስ ይረቲ ቁመ ቀምሲሳቱ ለዋቀዮ ካንሴራ ይንቶካቆሙበት ነበር። በኃጢአቱ እኮ ነው። እናቱ እኮ ናት። ባይዘዌ እኛ ቤተክርስቲያን ሙሉ ወንጌል እዛ ጉጂ ምድር ላይ ሳገለግል አንድ ፓስተር አለ። በጣም እግዚአብሔር የሚሰራበት ፓስተር አሸናፊ ይባላል። በጣም የሚገርማችሁ ነገር ሙሉ ወንጌል ጋር ራሱ እኔ በጣም ብዙ ጊዜ የተጣላሁት ይሄ ሰውዬ ፓስተር አይደለም ተው ይሄ ሰውዬ ነብይ ነው ስላቸው ብዬ በተለይ ከጉጂ ቦረና ዞን ፕሬዚደንቱ ተስፋዬ ዋሬ ይባላልና ከሱ ጋር ሁሉ ተነጋግረንበታል። ነብይ ነው የሰው በቃ ጸጋው ነብይ ስለሆነ ነብይ ይባላል። እሱ ነብይ አይደለም። ነብይ ላለ ማለት ነው ፓስተር ያሉት እንጂ የሚያገለግለው እሱ ፓስተር እኮ ባይዘው የፓስተር አገልግሎት ብዙ መቀመጥ፣ መምከር፣ ማስተማር ብዙ ነገር ስላለው እሱ ላይ አይደለም የሚታየው፣ እሱ ላይ ሌላ ነገር ነው። ኢየሱስ ጌታ። ስለዚህ ይሄ ሰው እንደዚህ አይሆንም ብለው እንትን አሉትና በጣም የሚገርማችሁ ነገር ይገርማል። አምስተኛው ልጅ ነው ምናምን ሲወድ ልጁ እስቲል አለ። አሁን ልጁ አላዛር ይባላል ስሙ። እስካሁን ግን ወደ 10 ምናምን ዓመት ሆኖታል። አይቀመጥም፣ አይቆምም፣ አይናገርም። ፓስተር ነው ነበር። ስለዚህ ይሄ ሰው በጣም አገልግሎቱ ላይ ተጽዕኖ ነበር። ሰው ሁሉ ሚስቱ ትንሽ አመጻበት ጥላው ሜዳ ነበር። በጣም ትንበላ ነበርና እሱ ጠብቋት እንደገና እግዚአብሔር መልሶ ያስታረቃቸውና በሚስቱ ምክንያት ነው ይሉታል። እና ያ ነገር በጣም ጭንቅላቱን ስለነካው ማገልገል አልቻለም። በጣም ከብዶት ነበር። እግዚአብሔር መጣና እንደዚህ ያለ እኔ ለክብሬ ነው አሜን። ዛሬ እንደዚህ ብዬ እናገራለሁ። ሰው የፈረዱበት ጉዳይ ለክብር ይቀየራል። ሰዎች በእናንተ ጉዳይ ላይ ፈርደዋል፣ እጃቸውን አንስተው ደምድመዋል፣ ለውርደት ነው ብለዋል። እግዚአብሔር ወደ ክብር ይቀይረዋል። ከቱን አሱና እግዚአብሔር በሉስቲ ነገርን በሉስቲ ወደ ክብር በለዋ ይቀይራል በሉስ። ስለዚህ ጴጥሮስ ማን ነው ሲል እናቱ ናት አይደለችም፣ አባቱ ነው አይደለም፣ እሺ ራሱ ነው አይደለም። እና የእግዚአብሔር ክብር ጉዳይ ነው። አንድ ሰው አሜን ይበልስ። የኔ ጉዳይ በሉስቲ ለእግዚአብሔር ክብር በሉ ነው እንጂ በሉስቲ አልተዘጋም በሉስ። አላቅም የአንዳንድ ሰዎች በረከት ለእግዚአብሔር ክብር፣ የአንዳንድ ሰዎች በሽታ ለእግዚአብሔር ክብር፣ የአንዳንድ ሰዎች የተዘጋ ምዕራፍ ለእግዚአብሔር ክብር። ከዛሬ ቀን ጀምሮ እግዚአብሔር ክብሩን ያሳያል። ያቱ ከፋሉና እግዚአብሔር በሉ ክብሩን በሉ በነገሬ ላይ በሉ ይገልጣል በሉ። ስለዚህ ለምንም አይደለም ማለት ለክብሩ ነው አለ እና
ስለዚህ ይሄ ሰው ዕውር የሆነው ለግብሩ ነው አለ። ደግሞ ምን አለ እንደ ሌሎቹ እጅ ጭኖ ቢፈውስ ምራቅ መሬት ላይ ተፋ። የቃቃ ጨዋታ ይመስል ባይዘው የሀገራችንም ተረት አንድ አይን ያለው አይደለም ባድ ምንም አይን የሌለው አለ። አንድ አይን ያለው በአፈር ምን አይልም። ሰው አይኑ ላይ አፈር አድርጎ ፈውሳለሁ ማለት አይችልም። መሬት ላይ ተፋና ሽት ሽት አድርጎ አብክቶ ይቀባዋል። ይሄ እብድ ነው እንዴ ነው? አሁን እናንተ ብትሆኑ ጌታ ይባርካችሁና እናንተ ብትሆኑ የሆነ አፈር ሰው ሊቀባ ነብይ ተነስቷል ብላል እኔ ባደርግ ተመርቼ እንኳን በምሪት ባደርግ ወዲያው ቲክቶክ በኔ ይተቀለቀለቃል። አረ ደግሞ በጣ አፈር የሚቀባ ዘይቱን ሲጨርስ እጃችሁ ከፍ አድርጉ። ዛሬ በሉ እስቲ እግዚአብሔር በሉ እስቲ የሆነ ነገር በሉ ባልተለመደ መንገድ በሉ ታሪክ በሉ ይቀይራል በሉ። ጌታ ነው ምስክሬ። ከዚህ ስትወጪ ያልተለመደ ክብር ቤትሽን ይቆጣጠረዋል። ከዚህ ስትወጣ ያልለመድከው ክብር ያገኝሃል። ከዚህ ስትወጣ ያልተለመደ ነገር ይጀምርሃል። ከዚህ ስትወጣ ያልተለመደ ነገር ያገኛችኋል። ከከሰን ካሳቲ ወንቲም በረብነ ጀዳ መነኮረት ጀልቀበይዳ አምባይሳ ኦላን ኬታ አቱሬሚቲ ኢሰናኖ ታቱሬሚቲ ወንቲ አራ መነከረት ጀልቀበይዳ አርከ ጆልካሲቲ ወንቲ አራ ጀዲ መነኮረት የዲ ጀልቀበይዳ የዲ ኤፒአራ ጀልቀበይዳ ፈይኒ ከራራ ጀልቀበይዳ ናምኒ መርፌዳን ቤካ አርካቱ ቀምቴ ፈይታ ናምኒ መርፌዳን ቤካ በለብዬ ራሲቱ ቀኒ ፈይታ አርከ ከሰን ካሳቲ ከንኮ ጀዳ ዋቀራ ዋንተ ጀዳ መጽሐፍ ሲናገር እንደዚህ ነው። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው ይላል። የታመመው በረከትሽ ቢሆን ከሰማይ ፈውስ አለው። የታመመው ጤናሽ ቢሆን ከሰማይ ፈውስ አለው። የታመመው ምንም አገልግሎት ቢሆን ከሰማይ ፈውስ አለው። በኢየሱስን የሰማ ሰዎች ነገር ዘሎ ሲነሳ ይቻላል። እቆጨና ባተው ዋቀዩ ለኔ ይሁን አባ አንዱ ለኔ ይሁን በኢየሱስ የተዘጋው ምዕራፍ የሚከፈተው የኔ ይሁን። ከከፍፍ ብሎ የሚወጣው የኔ ይሁን። ክብር የሚቀጥለው የኔ ይሁን። በኢየሱስ ቤቱ የሚፈወሰው የኔ ይሁን። በረከቱ የሚፈወሰው የኔ ይሁን። ኢየሱስ ጌታ እስቲ ለኔ ይሁን በሉ አካል በሉ 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 እግዚአብሔር ክብር ይገለጥ ማለት ነው። ቀባውና ሂድና በሰሊሆም መታጠቢያ ታጥበናል። ሰሊሆም ማለት ባይዘው የተላከ ማለት ጀስት ላይክ ደረጀ ኢየሱስ ጌታ አሜን። ከጉጂ ወደ አዳማ የተላከ አሜን ብትል ይሻላል። ኢየሱስ ጌታ አሜን። ከቦረና ወደ አዳማ አሜን። ከወለጋ ወደ አዳማ አሜን። መልእክተኛ አትቀበሉም እንጂ መልእክተኛ እየፈለጋችሁ ነው እንጂ እርግጠኛው የምነግራችሁ ሌላ መልእክተኛ የለም። አሜን። እግዚአብሔር ወደዚህ ምድር ልኮኛል። አሜን። የሆነ መታጠብ ያለበት ነገር ከህይወታችሁ ላይ ይነሳ። መነሻ መነጋገሪያን አድርገው እኮ ሄዶ በውሃው እንደዚህ ታጥቦ ነው የኛ ጸበል ነው እንዳይሉ ምስክር አለ። ምልክት ተደርጓል። ኢየሱስ ጌታ ነው። እኔ በሉ እስቲ ምልክት አለብኝ በሉ። ሟርተኛው በሉ በኔ ላይ በሉ ምንም ማድረግ አይችልም በሉ። አንጀዳ ምልክት አቀባጀዳ ምልክት ንቆጀዳ ይገ ኢየሱስ ይጀዳ መነኮረት ጀዳ ኤበኮረት ጀዳ ጀሬደ ኮረት ጀዳ ሞርቲች ጀዳ ሁምና ቀወዳ ሁምና ዲጎርቻቲ መነከራ ገረጋቸራ ጀሬደ ከራ ገረጋቸራ ኤበከራ ገረጋቸራ ወስዶ ቃየል ገደለ። ሲገለው የታረከው ወንድሜ ስለሆነ የወንድሜ ጠባቂ ነኝ ምናምን አለ። እግዚአብሔር አያውቅም ብሎ መጣና አንተ ተቅበዝባዥ ትሆናለህ። አንተ ከዚህ በኋላ ያየ ሁሉ ያሳድድሃል። አንተ ከአሁን በኋላ ተቀባይነት ፈልገህ ነው። ተቀባይነት የሚባል ነገር የለም ብሎ ምልክት አደረገበት። እዛ ሰው ሁሉ ሲያየው ነፍሰ ገዳይ መሆኑን፣ ሰው ሁሉ ሲያየው ከዳተኛ መሆኑን፣ ሰው ሁሉ ሲያየው የወንድሙ ገዳይ እንደሆነ እንዲያይ ምልክት አደረገበት። ያየ ሁሉ ነፍሰ ገዳይ መጣ። በኢየሱስ ክርስቶስ ስም እኔ ግን ለእናንተ እንደዚህ ነው የምናገረው፣ የሚደረግባችሁ ምልክት የበረከት ይሆናል። እቺ ሴት ኢየሱስ ከሷ ጋር አለ። እቺ ሴት የኢየሱስ ባለውለታ ናት። እቺ ሴት የኢየሱስ ባለውለታ ናት። አንድ ሰው አሜን ይበል እስቲ። ዛሬ ማለዳ ውለታው ያለባችሁ ሰዎች ውለታችሁን ሊከፍል ኢየሱስ ወደ ቤታችሁ፣ ወደ ደሳሳ ጎጆአችሁ፣ ወደ አለቀሳችሁበት መንደር ይመጣል በኢየሱስ። ወደ ተዘጋው ምዕራፋችሁ ይመጣል በኢየሱስ። እርግማኑን ይሰብረዋል። ስማሙና እርግማን ይሰበራል ብሏል። አይገርማችሁ? ማን ነው እንደዚህ ያደረገ? ኢየሱስ። እንዴት ተፈወስክ? ኢየሱስ። እንዴት አይናይ? ኢየሱስ። ከጊዜ በኋላ የጠፋ ቢሆን እንኳን ተውተው ታክመ ነው ሊሉት ይችላል። ጉዳዩ ከማህፀን ነው። ምንም ምክንያት የለም። ዘንድሮ ያንቺ ጉዳይ እንደዚህ አሜን አትይም። ሟርተኛው ምክንያት እንኳን የሚፈጥረው ነገር እስኪያጣ ድረስ በዚህ ነው እንደዚህ ነው በዚህ መንገድ ነው ማለት እስኪያቅተው ድረስ ልክ አውርቶ
ያደምቀዋል። አውርቶ ሲጨርስ በርሽን ይከፍተዋል። አውርቶ ሲጨርስ የሆነ ክብር ይደርብልሻል። አንድ ሰው አሜን አይልም? ጌታ ምስክሬ፣ አንዳንድ ሰዎች ላይ ካባ እየመጣ ሲደረብባቸዋል። አንዳንድ ሰዎች ላይ ነጫጭ ካባ ያመጣ መልአኩ ሲያስቀምጣል። ምንድነው ስል እግዚአብሔር እንደዚህ አለኝ፣ ከብዙ ሰዎች ላይ ታሪክ የሚቀይር በረከት እጨምራለሁ አለ። የታሪክ የሚቀይር በረከት፣ መታወቂያ የሚቀይር በረከት፣ ማንነት የሚቀይር በረከት፣ የሰዎችን ስም የሚቀይር በረከት በኢየሱስም አንቺ ላይ አመጣለሁ አለ ጌታ። ኢየሱስ ጌታ። ከዛ ሲሄድ መጡና እንደዚህ ያሉት እቺን ብቻ ነግሬያችሁ የማርታን ደግሜ የላችሁ ልጸልይ ነው። ስሙኝ፣ በደንብ ስሙኝ። እቺ ዋናው ፈውሳችሁ ያለው እዚህ ውስጥ ነው። ከዚህ በኋላ በምልክት ልጸልይላችሁ ሰዎች ለማጽናት እንጂ ትንቢት እንዳይመስላችሁ። ኢየሱስ ጌታ። መገለጥ ባወራ ራሱ የሚያጽና እንጂ ማጽኛ እንጂ ሌላ ጉዳይ ነው። ከዚህ ቃል በላይ ፈዋሽ የለም። ከዚህ ቃል በላይ ተአምር አድራጊ የለም። ከዚህ ቃል በላይ ይሄ ቃል ነገርሽን ካልፈታ፣ ይሄ ቃል አንቺን ካልፈታ፣ ይሄ ቃል አንቺን ካልፈወሰ የትኛውም ትንቢት አይፈውስም። እርግጠኛውን ይነግርሻል። ግን ለማጽናት በምልክት እግዚአብሔር ይመጣል። ሰው አሜን ካለ ይሆንላት። ስሙኝ፣ ቆይ ኢየሱስ ጌታ። ከዛ አይሁዶች ተሰበሰቡና ይሄ ሰው ጭራሽ ከተማዋን ሊያዳርስ ነው። ጌታ ዋና ችግር እየፈታ ከተማውን ብዙ ሰባኪ እኮ አላቸው እነሱ። አንድ የተፈወሰ ሰው ኢየሱስን ከተማውን ያዳርሳል። ኢየሱስ ጌታ። ከዛ ይሄ ስብከት በዛ ከተማ ውስጥ ይሄን ሰውዬ አፉን ማስያዝ አለብን ብለው ጠሩት። ይህንን የተፈወሰውን ሰውዬ ቁጭ አደረጉና ስማ አሉት። ይሄ አሁን አንተ ፈወሰኝ የምትለው ሰውዬ አሉት ኃጢአተኛ እንደሆነ እኛ እናውቃለን። ስለዚህ ኃጢአተኛ ነው እሱ። በምታነቡት ሕግ ውስጥ አለ ከምንም እንዳነበበ እንጂ አይኑ ገና አልነበረ። እኛ እኮ አይናችን ቢበራ እንኳን አናነብ። ኢየሱስ ጌታ። ከምንም እንዳነበበ እንጂ በእናንተው ሕግ ውስጥ አላቸው እንደዚህ የሚል ቃል አለ። ምን የሚል? ኃጢአተኛን እግዚአብሔር እንደማይሰማው እናንተ ሕግ ላይ ተጽፎ ተቀምጧል አላቸው። እና ሲሉት እኔ ግን አለ እናንተ ኃጢአተኛ የምትሉት ሰው ዕውር ሆኜ የተወለድኩትን ሰው ሲጸልይልኝ እግዚአብሔር ሰምቶት ዓይኔን ከፈተዋል። አንድ ሰው አሜን አይልም? ባካች በጌታ በኢየሱስም ዛሬ የተዘጋው ምዕራፍ ይከፈታል። ምቀኛ መንፈስ የተመታ ይሁን። ጮሌ መንፈስ የተመታ ይሁን። ጮሌ መንፈስ ይመታ በሉት። እያየሁት ነው። በሉ ይመታ በሉት። ድገሙና ይመታ በሉት። ድገሙና ይመታ በሉት። በኢየሱስም አንኮታኩቸዋለሁ። በኢየሱስም መትቸዋለሁ። ከጽኑ ቃል ላይ መታሁት። ከአንቺ ቤት ላይ መታሁት። ከስራሽ ላይ መታሁት። ከኑሮሽ ላይ መታሁት። ከትዳርሽ ላይ መታሁት። ኢየሱስ ጌታ ነው። ተመታ። በቃ እስኪ ጫውኑ መጠቁት። እንደ ጉንበኖ ሲሄድ አየሁት። ጌታ ምስክሬ ሲጸዳ አየሁት። መጋረጃው ሲገለጥ አየሁት። እግዚአብሔር ሲያሳድደው አየሁት። ብትንቱን ይዞ ሲጠፋ አየሁት። እስማሙና ለቀቀኝ በሉ እስቲ። ድገሚ። በኢየሱስ ስም አድመኛ መንፈስ የተመታ ይሁን። አመፀኛ መንፈስ የተመታ ይሁን። ቤትሽ ላይ የሚያምፅ ይመታ። ትዳርሽ ላይ የሚያምፅ ይመታ። አገልግሎት ላይ የሚያምፅ ይመታ። ተስማሙና ይመታ በለኝ ባክ። አመፅም ኃጢአት ነው ተብሎ ተጽፎ ኢየሱስ ጌታ። በፍጹም ማልተባበሩ ማልስማማው ከተስማማችሁ እጃችሁን ከፍ አድርጉልኝ። የአመፅ መንፈስ ይመታ። ተስማማላችሁ? እጃችሁን ከፍ አድርጉላችሁ። የሰማይ አምላክ እናመሰግናለን። ክብር በሰማይና በምድር ላንተ ይሁን። የትኛውም አመፀኛ መንፈስ የተቀጣ ይሁን ከዚህ ቀን ጀምሮ በጌታ በኢየሱስ ስም። እግዚአብሔር የጠላውን በሉ እስቲ እኔ በሉ እጠላለሁ በሉ። የፈለገ አፍቃሪ ብንሆን ከእግዚአብሔር በላይ አፍቃሪ መሆን አንችልም። ከእግዚአብሔር በላይ ወዳጅ መሆን አንችልም። መጽሐፍ ሲናገር ደግሞ እግዚአብሔር 6 ነገሮችን ይጠላል፣ 7ቱን ደግሞ አብዝቶ ይጠየፋል። የሚጠላው ነገር አለ ማለት ነው። እግዚአብሔር እኛን ባይጠላ በእኛ ውስጥ የሚጠላቸው ነገሮች። ስለዚህ በጣም የሚጠየፈውን ብቻ ልንገራቸው። የሚጠየፈው በወንድሞች መካከል ጥል የሚዘራ ነው። ወደኛ መንፈስ ማለት ነው። በሌላ እጃችሁ ከፍ አድርጉ። በጌታ በኢየሱስ ስም ገልብጨዋለሁ። በኢየሱስ ስም ገልብጨዋለሁ። በኢየሱስ ስም ገልብጨዋለሁ። ጽዋው የተደፋ ይሁን፣ ምክሩ የፈረሰ ይሁን። በኢየሱስ ስም ይፍረስ። አይቀጥልም። ቀጥሉ ያለ እኔ ቀጥያለሁ፣ እሱ አይቀጥልም። በልወሩ እኔ ቀጥራችሁ አመፅ አይቀጥልም። ትዕቢት አይቀጥልም። ወረኝነት አይቀጥልም። አድመኝነት አይቀጥልም። አመፃ አይቀጥልም። አንቺ ግን ትቀጥያለሽ። እኔ
እቀጥላለሁ። እስቲ እኔ እቀጥላለሁ። ኢየሱስ ጌታ ነው። ተመልከቱ፣ ኢየሱስ ጌታ ነው። ከዛ ሰውየው እንደዚህ አለ፣ እኔ የማውቀው አለ ሕጋችሁም የሚለው ኃጢአተኛን እግዚአብሔር ምን አይለው አይሰማውም። ስለዚህ አሁን ግን ኢየሱስ ያልኳችሁ ጌታ እኔ ዕውር ሆኜ የተወለድኩትን ሰው አለ ጸልዮልኝ አይኔን ከፍቷል። እኔ የማውቀው ይሄንን ነው፣ ሌላውን እናንተ ጨምሩበት ብሏቸው ይሄድ። የቤት ስራ ለጠላትሽ አሜን አትሉም? ባካችሁ የቤት ስራ ለጠላቶቻችሁ፣ የቤት ስራ ለከሳሻችሁ፣ ለቤት ስራ ለሚጠሏችሁ በኢየሱስም ከዛሬ ቀን ጀምሮ እኔ ግን ተፈውሻለሁ። ቤቴ ግን ተፈውሰዋል። በረከቴ ግን ተለቀዋል። ቴት አላቅም። ዞር ዞር በሉ። ማቀልሽ ጉዳይ የለም። ከዚህ ቀን በኋላ ይሄው ማንም ፈልጎ የማያገኘው ምንጭ ተከፈተ። ኢየሱስ ያድናል። እኔም ወደ ትንቢት ልገባ እየመጣብኝ ይምጣባችሁ በኢየሱስ የሆነ መንፈስ እየመጣብኝ ነው። የክብር መንፈስ እየመጣብኝ ነው። የኃይል መንፈስ እየመጣብኝ ነው። የሆነ በመጣብኝ ጊዜ የሚል ቃል አለ ታውቃላችሁ። የእግዚአብሔር መንፈስ በመጣብኝ ጊዜ እናደዳለሁ አለ ዳዊት፣ እቆጣለሁ አለ እና አንበሳውንና ዲቡን መንጋጋውን ነው የሚይዘው። አሜን አትይባል። ዛሬ ጨለማን መንጋጋውን እንይዛለን። አመፅን መንጋጋውን እንይዛለን። ክፋትን መንጋጋውን ከስናንጀሌ ዋኑማ ጋሪ ዳፍ ሲቱርሴ መሌ ሰራምብሱ ዳፍ ሜቲ አራ ካሴ ዲመኪያሪ ፈቺ ሴረኝ እግዚአብሔር ነገርሽን በሏት፣ ያዘገየው በሏት፣ ለመልካም ነው በሏት። አላቅም ይሄ ዓመት ሲያልቅ ያንቺ ጉዳይ ወደ ምስጋና ተቀይሯል በኢየሱስ ስም። ኤበት ጌደረሜራ ወምነ ዲጋ ወልቻቲ ጌደረሜራ። ይሄ ካንቺ መልካምነት፣ ካንቺ ጽድቅ፣ ካንቺ ችሎታ የሚሆን አይደለም። እግዚአብሔር አምላክ እንዲህ ብሎኛል፣ መልካምነቴን በቤትሽ ላይ ገልጣለሁ። መልካምነትሽን በትዳርሽ ላይ ገልጣለሁ። መልካምነቴን በኑሮሽ ላይ ገልጣለሁ። ብዙዎች ባንቺ ዘንድ ማረፍ ይጀምራሉ። ባለቤትሽን እግዚአብሔር አምላክ አላደም እዚሁ ነው አዳማረ ምን እየሰራ ነው? አየር ባየር ነው እንጂ እሱ ልቡም እዚህ የለም። መውጣት ይፈልጋል ከሀገሮች ፕሮሰስ አለ። ይህን አውቃለሁ። መገለጥ አይደል ፕሮሰስ አለ። እሱ የሚፈልገው መውጣት፣ እዚህ መስራት አይፈልግም። እግዚአብሔር ጥቂት ጊዜ ነው ነገሩን ጨርሽ። ብቻውን ደግሞ አይደለም የቶም አይቆይም። ተለያይታችሁ አትኖሩ። እግዚአብሔር የሁለታችሁንም ጉዳይ ጨርሳለሁ። አሜን። በኢየሱስም ጉዳያችሁን ጨርሳለሁ። ጣልቃ ገብቼ መዝገብሽን አገላብጣለሁ። ፋይልሽን እሰራዋለሁ። ጩሉሌ መንፈስ ከቤትሽ ላይ ይመታ በኢየሱስ አሜን በሉላት። አሜን። እኔ አሁን ማልናገረው ቤትሽን የሚያውቅ እጅ ያለው አንቺ ኢየሱስ ጌታ ነው። በጣም ቅን የዋህ ሴት ነሽ። በጣም ቅን ሴት ነሽ። ግን እጅ ያለ መልካም ያልሆነ እጅ በአንቺ በቤትሽ ላይ የሚዘረጋ እጅ እግዚአብሔር እንደዚህ ያለኝ እጃቸውን ከነገርሽ ላይ አነሳለሁ። አሜን። አንድ ሰው አሜን ይበልልኝ። አንድ ሰው አሜን ይበልላ። ከበረከትሽ ላይ አነሳለሁ። ከትዳርሽ ላይ አነሳለሁ። መርገምን ሰብሬዋለሁ። አንቺ ለበረከት ነሽ። ቤትሽ ለበረከት ነው። ትዳርሽ ለበረከት ነው። ስራሽን የሚያምስ እባብ ይቀጣ፣ በኢየሱስ ደም ይቀጣ። መከናወን ይሆንልሻል። አሁን እዚሁ ነው የምትሰሪው። አላውቅም ሰፊ ቦታ እግዚአብሔር አምላክ ሰፊ ስራ ሲሰጥሻል። አሜን። እናንተ ቀንታችሁ ነው። አሜን። እናንተ ይሆንላችሁ። አሜን። ኢየሱስ ጌታ። አሜን። እንደ ሲቀና ያስታውቃል። አሜን አይልም። ዛሬ መጣ ምናምን እያሉ ነው። ዛሬ መጥተሽ እንግዲህ እግዚአብሔር አያዳላግኝ። ኢየሱስ ጌታ። አሜን። አሁን ብዙ ዚያር በቀን ተመላልሰን እኛ ስንት ጊዜ እንመጣለን አይናገረኝ ወደ ያለ ያለ ሰው አለ። ያንተ ተራ ይቀጥላል በኢየሱስ አሜን። እጃችሁን አንሱና የኔ በሉ እስቲ፣ ቀኔ በሉዋ ዛሬ ነው በሉ እስቲ፣ አልታለፍም በሉ። በኢየሱስ ስም ነገርሽ ተሰራ፣ በረከትሽ ተሰራ፣ ትዳርሽ ተሰራ። እግዚአብሔር አምላክ ሌላው ጸሎትሽ ደግሞ ባልሽን መውረስ ነው። አንቺ የምትፈልጊው በጌታ ቢሆን ያንቺ ደስታ ነው። እሱን ነው የምትፈልጊው፣ ጌታ አይደለም። እሱን ትፈልጊያለሽ ሙሉ በሙሉ ወደ ጌታ እንዲሆን። እግዚአብሔር እንደዚህ ያለ እወርሰዋለሁ ደግሞ ማስወርሰዋለሁ። አሜን። አሜን አትሉም ማለት? አሜን። ይሄ እኮ ይሄንን በጣም ሙሴ ካልሆነ በስተቀር እንደዚህ አይነት ትንቢት መተንበይ አይችልም። ሙሴ ካልሆነ በስተቀር ማለት በቃ ብስለት ይጠይቃል። አሁን ወርሰዋለሁ፣ አስወርሰዋለሁ።
ይሄ ብዙ ትርጉም ይፈልግ ነው። መጽሐፍ ይወጣዋል ራሱ። አሁን እኔ ይሄንን ብጽፈው ራሱ ማለት ኢየሱስ ጌታ። ይህን ጥቅልል መልእክት እየነገርኩሽ ነው። እግዚአብሔር አምላክ ከቤትሽ ተራ የሚሆን ነገር አይገኝም። ትዳርሽን የሚያፈርስ ነገር በቤትሽ ላይ የተወረወረ ቀስት ተሰብሯል። በኢየሱስ ደም ተሰብሯል። 6 ወር እኔ 9 ወር አስገባሁት። በሰላም ያልኩኝ የትኛው የሚወረወር ቀስት ተሰበረ። ጽንሱ በሰላም ተገላገልሽው። ልጅሽን መታቀፍ ሆነ። ቀስት ሁሉ ተሰበረ። ካንቺ ላይ፣ ከልጅሽ ላይ፣ ከትዳርሽ ላይ በኢየሱስ ደም ቀስት ተሰብሯል። እባቡ ተቀጥቷል። ትዳርሽ ተፈውሷል። ቤትሽ ተፈውሷል። በረከትሽ ተለቋል በኢየሱስ